በተቀየሩ ለኔ መጥሪያ መጣልኝ ያገቱን ሰዎች እንድታሳይ ነው የምፈልገው እኔ ከምንም ነገር በላይ ያገቱን ለቀቀኝ በቃ ለቀቀኝ ምን አትነግሩንም ነው ሜራን ነግረው በእናትህ አናግረው ማን ስለሆንክ ነው አንተ እንደዚህ የምታረገው አላጋለጥከሽ መጀመሪያ ቦታው ድረስ እኮ ፈደን ፈልገናል እኮ አይደል በቃ እኮ አሁን አድራሻውን ታውቃለሽ ሚቆ አዎ በቃ ሰላም እንዴት ናችሁ ውድ ቤተሰቦቻችን ሰላም ነው ወይ አለው እግዚአብሔር ይመስገን አለው ያው እየኖርን ነው እንደዚህ አይነት ኑሮ ከተባለ እየኖርን ነው እንግዲህ በእናንተ ህይወት ላይ ብዙ ሰው እንደዚህ ያቀሳሰረ ነገሮችን ወደማይሆን መንገድ እየመራ በእንደዚህ አይነት መንገድ መኖር በጣም ከባድ ነውና ነገሮች እንዴት ማስተካከል እንዳለብኝ አላውቅም ያው አይዲ ራሱ እንደምታዩት አባብጧልና ምን ትላንትና የነበርንበት ሁኔታ ጫካ ለጫካ በቃ ማለት እህቴን ስንፈልግ ምናምን ሶስተኛ ነገር ደግሞ አሁን ላይ እህቴ ማውራት አትችልም ራሷን አታውቅም እና በቃ ምን ብንጠይቃት ምንም ልትመልስልን አልቻለችምና የሷ ነገር ራሷ አሳሳቢ ሁኔታ ውስጥ ነው ያለው በቃ እሷን አሁን እንዴት ወደ አይምሮዋና ወደ በፊት ህይወቷ መመለስ እንደምንችል አላውቅም በቃ አሁን ፍራቻ ውስጥ ነው ያለችው ትንቀጠቀጣለች እኛን ራሱ ምትለይ አይመስለኝም አሁን እግዚአብሔር ብሎ ማውራት ከጀመረች እንግዲህ በቃ ነገሮች ይስተካከላሉ ቀስ በቀስ ወደ ነበረችበት ይመለሳል ብዬ አስባለሁና ሲቀጥል ደግሞ በቃ የነ ናሂና ውብዬ ነገር በቃ ግራን ያጋባኝ ሁሌ እንደዚህ አይነት ነገር ለምን እንደሚያጋጥማቸው አላውቅም እህቴ በዚህ ምክንያት በቃ አዝና በቃ ማለት በዚህ ጉዳይ በቃ በጣም ተጨነቀችና እኔ ማልቀስ አንዳንዴ ሰልችቷቸው ያውቃል እንደዛ ነው የሆንኩት በቃ ማልቀስ ዝም ብሎ የሆነ ነገሮችን ለመፍታት መሞከር ግን አይሳካም ለበጎ ነገር ሲሆን አይሳካላችሁም ለመጥፎ ነገር መጥፎ ነገር ሲሆን ግን በቃ ሁሉ ነገር ይስተካከልላችኋል እና እኛ ላይ እንደዚህ የቀመረ እንደሆነ ማወቅ ፈልጋለሁ ማን እንደሚቀምርብን ማወቅ ፈልጋለሁ እና ዛሬ ብዙ ነገር ያሰብኩት ማለት ነው ዛሬ ሁሉን ነገር ፈታለሁ ብዬ አስባለሁ ማለት በቃ ይሄው ወረቀት አለኝ ይሄ ምን ወረቀት እንደሆነ እነግራችኋለሁ ለእናንተ ይሄው ማዘዣ ነው የእስር ቤት ማዘዣ ነው አጽፍ ያለው ለማን እንዳጻፍኩኝ ደግሞ ሁሉን ነገር እነግራችኋለሁና የውብዬ ነገር በጣም አሳስቦኛል ማለት ተሰቃየች በጣም ተሰቃየች ከባድ ነው በቃ ምን ብዬ ነገሮችን ማስተካከል እንዳለብኝ አላውቅም በቃ ጫካ ለጫካ ትላንትና እንደዛ ስንሯሯጥ አፈር ስንበላ እንዴ በቃ ያልገባንበት ቦታ የለም ናሂንም እንዴት እንደነበር አይታችሁታል በቃ ውሃ ውስጥ ቀርቀረው ሄደው አስቡት እንግዲህ ውሃ ዝናብ ዘንቦ ቢሆን ምን ያህል ጎርፍ መጥቶ ላይ ይዞት ቢሄድስ ኖሮ ምን አይነት ጨካኝ ሰዎች ናቸው በጣም ጨካኝ ሰዎች ናቸው በጣም ከሚገባው ከሚታሰበው በላይ ጨካኝ ሰዎች ናቸው በጣም እንዴት እንደዚህ አይነት ጨካኝ ይኮናል ግን እንዴት የሰው ልጅ ላይ እንደዚህ ጨክናችሁ ትታችሁ እዛ ቦታ ላይ ጨክናችሁ ይሙት ብለው ነው ይዘውት የተተውት እኮ ሄዱት ናሂ ራሱ በቃ ግራ ተጋብቷል ምን አይነት ሰዎች ናቸው እኛ ላይ እንደዚህ የሚያደርጉት ብለው ግራ ገብቷቸዋል ተረዳችሁ እና እኔ በቃ በጣም ከባድ ሰዎች እንደሆኑ ያወቅኩት ሚኮን ራሱ ይዘውት ሄደው እዛ ቦታ ላይ ቦታውን እንዳያቅ በየሆነ ነገር እንዳያቅ አድርገውት ጥለውት መሄዳቸው በቃ ግራ ገብቶኛል እኔ ሚኮ ራሱ እኮ በቃ ራሱን አያውቅም ቦታው ጠቆመን ስንለው ራሱ ማወቅ አልቻለም ግን ደግሞ እኔ ሚኮ እንደዛ አደረገ ብዬ ዝም አልልም ማስፈራራት አለብኝ ሚኮን በዛም ሆነ በዚህ አስፈራርቼ እሱም ተይዞ ሊሆን ይችላል አውቃለሁ በየሆነ ነገር ይዘውት ሊሆን ይችላል አውቃለሁ ግን ደግሞ አስፈራርቼ እውነቱ እንዲወጣ ማድረግ ፈልጋለሁ ቤተሰብ እኔ እስር ቤት ፖሊስ ጣቢያ ሄጄ የእስር ቤት ማዘዣ አውጥቼለታለሁ ለሚኮ እሱን ነገር ሳሳየው ምን እንደሚመልስልኝ እናያለን ቤተሰብ ማለት በቃ እንደዚህ ቀላል ነገር እንዳይመስላችሁ እየተደረገብን ያለው ነገር በህይወት በጣም ከባድ ነገር ነው እየቀመሩብን እየጠነሰሱብን ያሉት ተሰሰብንን ነገር ደግሞ ማክሸፍ ምንችለው በእንደዚህ አይነት መንገድ ብቻ ነው በህግ ብቻ ከሄድን ብቻ ነው እንጂ አይደለም የኛ ህይወትና የቤተሰቤ ህይወት የሁሉም ህይወት ሊጠፋ ይችላል ገባችሁ
በእኛም ጎን ያሉ ሰዎች ህይወታቸውን ሊያጡ ይችላሉ። ከባድ ነገር ነው። እንደምታስቡ ቀላል ነገር አይደለም። ይሄንን ማሰብ አለባችሁ። ይሄንን ማወቅ አለባችሁ። ብቻ ነገሩ ከባድ ነው። በጣም በጣም ነገሩ ከባድ ነው። እንደምታስቡት አይደለም። ነገሩ በጣም ውስብስብ እየሆነብን ያለው ምን ማድረግ እንደምንችል እንግዲህ ያው ከፈጣሪ ጋር ሆነን ነገሮች እንደሚስተካከሉ እረዳለሁ። ግን ሚኮንም ዛሬ በደንብ አድርጌ ያወጣጣዋለሁ ብዬ አስባለሁ። ይህን የእስር ቤት ማዘዣ እንደ ቀልድ አይታይም። መቼስ እንደዛ እንደ ቀልድ አስቦት ቀለል አድርጎት ካየው ከእሱ ጋር ነው የምንጨርሰው። ብቻ ፈጣሪ አለ። ናሆሜ ብቻ መጥቶ አሁን ምን እንደሚለኝ መስማት ፈልጋለሁ ስላለው ጉዳይ። በቃ እያንዳንዱ እየተደረገብን ያለው እየተቀመረብን ያለው ነገር እያያችሁ ነው። ግን ማለት ከኛ ቤተሰብ ከኛ ህይወት ምንድን ነው የሚፈልጉት? ምንድን ነው ፍላጎታቸው? ምንድን ነው ምንድን ነው ይሄ ብለው እንኳን እኮ የሚነግረን ሰው የለም። እሱን ነው ማወቅ ፈልገው። ዛሬ እሱን ማወቅ ስለምፈልግ ነው ሚኮን ጠርቼ ያለውን ነገር መፍታት ስለምፈልግ ነው። ገባችሁ? ባለፈውም በጫካ ውስጥ ጫካ ለጫካ እየተሯሯጠን የነበረው በምክንያት ነው፣ ዝም ብሎ አይደለም። ተረዳችሁኝ አይደል? እና ናሆሜም ደርሷል። እንግዲህ እስቲ ምን እንደሚለኝ አለ። ሰላም ከትላንቱ በኋላ እኮ በቃ ሰላም ማለት አይምሯችን ሰላም ማሰቡ ራሱ ለኛ እውነት ትልቅ ነገር ነው። በጣም ከባድ አድካሚ። እውነት እኔ በህይወቴ እንደዚህ አይነት ነገር ይገጥመኛል ብዬ አስቤ አላውቅም። እውነቴን ነው የምልህ። ማለት እንዴት ለምንድን ነው እኛ ቤተሰብ ላይ ብቻ እንደዚህ አይነት ነገሮች የሚያጋጥሙን? ግን ለምንድን ነው ይህ ሁሉ ነገር ለምንድን ነው እኛ ቤተሰብ ላይ እየሆነብን ያለው? ለምን? በጣም ግራ ገብቶኛል። እኔ አሁን የምታግዘኝ ከሆነ ትልቅ ነገር አስቤያለሁ። ትልቅ ነገር ምንድን ነው? ሚኮን ጠርቼ ብዙ ነገር ላወጣጣው አስቤያለሁ ነው። ምንድን ነው ማለት? ሚኮ እርግጠኛ ነኝ ይኸውልህ ከነሱ ጋር የተነካካ ነገር ይኖራል። ኧረ ተው ኪራ፣ እርግጠኛ ነኝ። ለምን እንደዚህ ትላለህ ኪራ? ተው። ለምን መሰለህ እንደዚህ ያልኩህ? ለምን እንደሆነ ታውቃለህ? ለአግተውታል። ምንም ቢሆን ስለታገተ እነማን እንደሆኑ ራሱ ያውቃል። ገባህ ወይ? ደውለው በስልኩ የሆነ ነገር ይኖረዋል። ብቻ እኔ ዛሬ ሚኮን አስጨንቄ ያሉበት ድረስ መሄድ ነው ፈልገው ነው። ገባህ አይደል? ወይ ያሉበትን ቦታ ይጠቁመኛል ወይ ይኸው ከእስር ቤትም ማዘዣ አውጥቻለሁ። እሱን ያለውን ነገር እንዲያወጣጣኝ ስለምፈልግ ብቻ ገባህ እና ሁሉንም ነገር እፈታለሁ። ዛሬ ያወጣጣለሁ ብዬ አስባለሁ። እና ናሆሜ ምንም ነገር እንድትይዘኝ አልፈልግም። እኔም ዛሬ የጠራው ሁሉን ነገር ከኔ እኩል እንድትሰማ ስለፈለኩ ነው። ገባህ? ልጁ ምንም ነገር ካላደረገ እሱን ከኔ እኩል ሁሉን ነገር ስማ። አንተ ማዳመጥ ያለብን ነገር አይደል? አዳምጥ ከኔ እኩል በቃ። ልጁ እንዳታስቀይም ነው ታውቃለህ። ምንም ማስቀየም አይደለም። መውጣት ያለበትን ነገር ሁሉ ማውጣት። እንዴት ነው ማውጣት የምንችለው? ተለማመጥን እኮ ሁሉንም አሉ ተደብድቧል። አይተኸዋል አይደል? ተለማመጥን፣ ሁሉንም ተለማመጥን። ማንም ሊሰማን አልቻለም እኮ። አሁን ደግሞ ጭራሽ ብሎ ማኪ ምን እንደሆነች አይታል። ትናንትና እንዴት ሲሆን እንደነበር አይተኛል። በቃ ራሴን ሁላ አላውቅም እኮ ምን ሳደርግ እንደነበር ራሴን ሁላ አላውቅም እኮ ምን አይነት ነገር ሲደረግብን እንደነበር አይተሃል አይደል? በጣም ከባድ ነው። ኪራ ተረጋጋና ነገሮችን በሰከነ ሁኔታ ገብቶሃል። ልጁ ራሱ ተጎድቷል እንዳልኩ ነው። እንደገና ደግሞ ድጋሚ ገና ቁስሉ ራሱ ሳይደንለት እንደዚህ ነው ብትለው አይከብድም? ተው፣ እንደዛ የሚባል ነገር የለም ናሆሜ። የኛ ቁስል ሽሯል ወይ? የኛ ቁስል ድኗል ወይ? ንገረኝ። የኔና ያንተ ቁስል ድኗል? ለኛ አስቦልና የሰውዬ ለኛ አስቦል ቀድሞ ለኛ ቢያስብ እኮ ኖሮ ሁሉ ነገር ሰውዬ ምንም ነገር ሳያደርግ የሚወነጀል ከሆነ ሌላ ነገር ነው። ገብቶሃል? ወንድም ነው። ገብቶሃል? ምንም ነገር እንድትይዘኝ አልፈልግም። እውነቴን ነው የምልህ። በቃ እህቴ ላይ እና በቃ ማኪ ላይ እየደረሰብን ያለው ነገር በቃ በጣም ከበቂ በላይ ነው። እነ ናሂ ህይወት ላይ ምን እንደሚፈልግ ማወቅ እፈልጋለሁ። በዛም ሆነ በዚህ ማለት ነው። እና ወደኋላ ምለው ነገር የለም። ሚኮ የት ነው አሁን? ደውልለት እና ጥራው። ደውልለት ነው። ተረጋጋ በእናትህ። እመጣለሁ እየመጣሁ ነው ብሏል እኮ አይደለ? በቃ ደውልለታ። የት ደረሰ? እየመጣ ነው ደርሳለሁ ብሏል አይደል? ደውልለት በእናትህ። መደወል አያስፈልግም እኮ እመጣለሁ ካለ እመጣለሁ ነው። ኪራ ሌላ ነገር ውስጥ እንዳትገባ ነግሬሃለሁ። ልጁ ሌላ ነገር ውስጥ የሚያስገባን ነገር የለም። እንዳታስቀይመው፣ ወንድም ነው። ገባ ኪራ? ሰምተኛ? ይኸው መጣለሽ። አውራው ምንድን ነው የጠራችው? ምን ማለት ነው? እዛ ጋር ቆመን ነው የምጠይቀን? ተጋበል እንጂ ምን ሆነ? ቁስሉ አልዳንም እንዴ? አይኔ እንደምን አሞኛል በጣም። ምንድን ነው ያደረጉ? ቆይ ለምን አልነግረንም?
ምንድነው ያደረጉ? ምን ውስጥ የከተቱ? ማስተዋል ፈልግም ታውቃለህ እንደዚህ አይነት ነገር እንዴ ምን እንዳደረጉኝ ነው ያውቃለሁ እኮ ምንም ቢሆን ግን ሰዎቹን ታውቃቸዋለህ ሚኮ አሁን እንደዚህ ብላ አትዋሽ በቃ የያዙ ነገር ይኖራል በአንተ የሆነ የያዙብህ ነገር ይኖራል ግን ደግሞ ነገሮችን እንደዚህ በመደባበቅ ምንም የትም አትደርስ ተረዳኛ እኔ ታውቃለህ ብዙ ጊዜ ለሰው ስል ነው የምትቆጣው እኮ ለሰው ስትለው ግን አሁን ደግሞ ከሰው በላይ ጉዳት እየተፈጠረ ነው ጉልበቴ ሁሉ የተሰባበረ በጨለማ እንደዛ ሲያሰቃዩኝ ነበር ማለት ነው ለሰው ብዬ ነው ለናሂ ብዬ ነው ግን ሁሉም ነገር እንደዛ ማኪም እንደዛ ሲቀጠቅጣቸው እንዴት መጣላችሁ? እሺ እዛ ጫካ ውስጥ ሄዶ ይሄን ሁሉ ነገር ሴራ ለመጠንሰስ እንዴት መጣላችሁ? እንዴት አሰቡት? ከባድ ሰው አለ በቃ ከጀርባ ከባድ ሰው ይሄ ወይ በእርግጠኝነት ቲጂ ሴራ ነው ማንንም አይደለም እኮ ሚኮ ያንን እኮ እንድንነግረን ነው የምፈልገው ያንን እንድንነግረን ነው የምፈልገው ሰዎችን በቃ እንትን ለብሰዋል ምንድነው ሄልመንት ምንድነው ይሄ ለብሰዋል ምናምን ማውቃት ጭምብል ለብሰው አዎ እሱን ለብሰዋል እኮ አሁን እኮ ያንን ነገር ንገረንና ሄደን ያለበትን ይገርና ለማ ነው ግን ያው ቦታውን መቼም አይታል ባለፈ ለማስታወስ እንኳን እንትን በጣም እንትን ብያለሁ ግን በእርግጠኝነት ባያቸው እንትን ማለት ለማለየት ሞክራለሁ እንትን ለብሰዋል ግን ብቻ ፈጣሪ እኮ ያንን ነገር እኮ ለይተን ማወቅ አንችልም ወይ ሚኮ ይሄንን ለምን አታስብም ትንሽ አስታውስ እስቲ ለማስታወስ ሞክር እንደምነግርህ ነው በቃ ሚኮ ይኸውልህ ፈቃደኛ አይደለም ለመናገር ፈቃደኛ ካልሆንክ ለምንድን ነው ግን ከኛ ጋር የሆንከው ሚኮ እኔ ለመናገር ፈቃደኛ የኛም ቤተሰብ እኮ ነው እያጠቁ ያሉት አልገባህም የኛም ቤተሰብ ነው እያጠቁት ያሉት ይኸውልህ እኔ ባንተ በእህት ትዳር ላይ ብዙ መስዋዕት ከፍያለሁ ገባህ ከበፊትም እስካሁን ብዙ ዋጋ ከፍያለሁ መደበቅ ፈልጌ አይደለም ግን በጣም ብዙ ዛቻና ማስፈራሪያ ይደረሰብኝ አካል ተደብድቤያለሁ ጉልበቴ ሁሉ ሱሪ ሳይለበሱ ነው አይደል ብዙ ነገር ሆኛለሁ እና ታዲያ ቢደርስብህ ሚኮ አሁን የማኪ ህይወት አያሳስብም እንዴ የኛ ህይወት አያሳስብም የናሂ ህይወት አያሳስብም እንዴ ምን ማለት ፈልገህ ነው እንዴ እኔ እውነቴን ነው የምልህ በጸባይ እየጠየቅኩ ነው በጸባይ ነግሬሃለሁ ነገሮችን በጸባይ ማታስተካክልልኝ ከሆነ ያው ከህግ ጋር ትፈታለህ ሁሉ ነገር የምን ህግ ነው ምን አድርጌ ነው ህግ በቃ እየሰማሁ ነው አይደል ምን አደረኩ እኔ እነሱ ለማጋለጥ እንኳን ፈቃደኛ አይደለም ምንድነው ስለተ አብሬ ተሰቃየሁት አብሬ ተገረፉት አብሬ ተቀጠቀጡት እንዴ ለምን ህግ ይሄ ይታያል አይደል ማንበብ ከቻልክ አንብብ የእስር ቤት መጥሪያ ወረቀት ነው እሺ ይሄን ማንበብ ለኔ ነው ወረቀት አዎ ላንተ ነው ምን አድርጌ ትላለህ እንዴ ለምን አትጠቁምንም ለኔ ማትነግረኝ ከሆነ ለኔ ማትነግረኝ ከሆነ እስር ቤት ሄደህ ትናገራለህ ሁሉ ነገር ተናገራለህ ቦታው ድረስ ወስጄሃለሁ አይደል አብረኝ አይደል ቦታው ድረስ ወስጄ አላሳየኝም ሰዎቹን ለኔ አላሳየህም ለምን አላሳየህ ሰዎች ጭምብል የለበሰ ሰው እንዴት በጨለማው ታለየው እኔ እኮ መላክ አይደለም ሰው ነኝ በጨለማ ሄልመንት ለለበሰ ሰው እንዴት ማይደም በጨለማ ጥቁር ድመት ፍለጋ ማለት እኮ ነው በጨለማ ሰው መፈልግ ይኸውልህ ይሄን ወረቀት ስታይ ይገባል ሁሉ ነገር እኔ ቤተሰብ ላይ እየተካሄደ ለኔ ነው ይሄን ያመጣልኝ አይ ለኔ ነው እና የኔ ስም ነው በተቀየሩ ለኔ መጥሪያ ያመጣልኝ አይ ለኔ ነው አንተ ያማል ምን አይነት ሰው ነህ አቦ ሚኮ በእናትህ ተረጋጋ ክራም ደግሞ አንተ ራሱ ለኔ ነው ወይ ታመጣልኝ አንተ እኔ ላይ እንደዚህ እጁን እያነሳን ያለ እሱ አብሬ በተሰቃየሩ ነው ደብዳቤ ታመጣልኝ እኮ አይደለም ያገትኩ ነው ለከኛ ተያዝ በቃ እኔ አይደለም ያልኩ ለዚህ ነው አቦ በእናትህ እኔ አይደለም ያገትኩ ሰውዬ ያገቱን ሰዎች አሳየኝ እኮ እኔ በቃ አንተ ሰልከኝ አይደለም እኔ አብሬ ተገርፌ ተሰቃይቻለሁ አይደለ ያገቱን ሰዎች እንድታሳይ ነው የምፈልገው እኔ ከምንም ነገር በላይ ያገቱን ሰዎች ለቀቀኝ በቃ ለቀቀኝ በቃ ተረጋጋ ሚኪ ተረጋጋ ማለ ያታስገቡ ምንድነው አንተ ከኔ ጋር ችግር አብሬ እኮ ነው ቦታው ዘረሰ ሰቃይ ነበር ገብቷል አይደል እኮ ሚኮ ይኸውልህ በጸባይ የምታወራኝ ከሆነ አውራኝ ያለበዚያ እስር ቤት አሁን መተው እንዲወስዱ ነው ማድረገው አሁን መተው ብታስወስደኝ የሚፈጠር ነገር የለም ገባህ አይደል ግን ሰው ምናልባት ላግዝህ የምችለው እንደወንድም ሰዎችን ሜቢ ላለያቸው ይችላል አግዘኝ ብዬ ማላገዝከኝም አንተ ቢያንስ ዲክታተር ለምን ትሆናለህ እኔም እኮ ብዙ ዋጋ ተጎድቻለሁ አቦ በእናታችሁ አግዘኝ ብዬ ያገዝከኝ ነገር የለም አይደል አሁን ቶሎ ብለህ ለኔ መጥሪያ አሁን ይሄ ይገባኛል ቶሎ ብለህ ትደውልልኛለህ ለኔ ይገባኛል ይሄ ይገባኛል ምንም ቢሆን ትለያቸዋለህ አይደል ማስለያቸው ሰዎች አይደሉ ይኸውልህ እንደነገርኩ በጨለማ ወይ በስልክ ይኸው ሚኮ አሁን የሚዝቱበት ቴክስት ያደርጉልኝ ቁጥር አለ ከፈለገ ደውለህ ማግኘት ይችላል ደውልልኝ አሁን ደውለህ እንድሰማ ነው የምፈልገው ሚኮ ሌላውን ነገር ለቀቀኝ እሺ በቃ ለምንድን ነው አንተ እንደዚህ ታደርገኝ ተረጋጋ መጀመሪያ ቴክስት ያደርጉበትን አሳይ ቶሎ በል ደውልላቸው ቶሎ ደውል ቶሎ መስማት እፈልጋለሁ የሚሉትን ነገር መስማት እፈልጋለሁ የት እንዳሉ መስማት እፈልጋለሁ ሚኮ ያው ስልካስ አይ ስልኩን ራሱ እነሱ ሲፈልጉ የሚደውሉ ማለት ነው ደውል ድጋሜ ደውልላቸው ቁሻሾች እነዚህ ናቸው የቤተሰቤን ህይወት እየበጠበጡ ያሉት ለምንድን ነው ሚኮ ከኔ ጋር ምንድነው እነሱ እኔ ምን አድርጌ ስልኩ የስልካቸው አይሰራም ብዙ ጊዜ ስልኩ አይሰራም ከሰር
እየሰራ ነው። አናግራቸው መጀመሪያ አንተን እንደምትሉ ይዘጋል። ምንድነው የሚለው? እስቲ ጠይቃቸው። ምንድነው የሚለው? እንዳዘጋው ታገስ። ቆይ ቀልድና እንደያዙት። ሄሎ፣ አቤት፣ ሰላም ነው? አረ እኔ እየተሰቃየሁ ነው። በእናትህ እኔ በጣም ያለውን ነገር ንገራቸው። እኔ በጣም እየተደበደቡ ነው። እናንተ እንደዛ አሰቃያችሁኝ። ሄሎ ሄሎ፣ ሰላም ነው? የት ነው ያላችሁት? ቦታችሁን ንገረኝና እኔ ያላችሁበት መጥቼ ላወራችሁ ፈልጋለሁ። አንተ ከኛ ቤተሰብ ምንድነው የምትፈልገው? ንገረን። ከኛ ቤተሰብ ምንድነው የምትፈልገው? ምን ማለት ነው እናንተ? እና ያለንስ እነማን ናችሁ እናንተ? ለምን አትናገርም? ማን ናችሁ? ከየት ነው የመጣችሁት እናንተ? ንገረን። ማናት አለቃ? ምንድነው ማናች አለቃችሁ? ለምን አታሳየንም? ብራዘር አንተ እየቀለድክብን ነው። ሚኮ ምንድነው? ታውቀዋለህ? በአካል አግኝተው ታውቃለህ? ባይው አውቀዋለሁ። በቃ ይሄ ሰውዬው ነው። ምንድነው? ከኛ ቤተሰብ ምንድነው የምትፈልጉ? ግን ለምን አትነግሩንም? ናሆም ያራን ነግረው፣ በእናትህ አናግረው። ማን ስለሆንክ ነው አንተ እንደዚህ የምታደርገው? እኮ ማን ስለሆንክ ነው እንደዚህ የምታደርገው? ማነህ አንተ? የት ነው ያለው? ለምን አትጠራንም? ያለህበት እመጣልሃለሁ። እኔ ችግር የለም። ተረጋግተህ አናግረው። እሱ ምን ያለን? እስቲ ቆይ ይኸውልህ፣ ስማ፣ በትህትና እያወራን ነው አይደል? ምንድነው ቆይ አላማህ? ቆይ እንዴ ይሄን ያህል ምንድነው ያጠፉት? እንደዛ ከሆነ እንተያያለን። አንተ ስልክ ብታነሳ ያዋጣሃል። ካሁን በኋላ ደውልልሃለሁ። ይኸውልህ ያለህበት መጥቼ ጉድን ነው ማፈለው። ስልኩን ዘጋው እኮ በእናትህ። እሺ ምን እናድርግ? ሴራ አላቸው፣ ከባድ ሴራ። በቃ እኮ ሚኮ እነሱን ለምን አላጋለጥክልኝ? መጀመሪያ ቦታው ድረስ እኮ ፈልገናል እኮ አይደል? በቃ እኮ አሁን አድራሻውን ታውቃለህ? እሺ ሚኮ፣ እሺ ውሰደኛ በእናትህ። እሺ